የአማራ ክልል ፕሬዝዳንት ከስልጣን ሊነሱ ነው የሚሉ መረጃዎች እየተሰሙ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት በአማራ ክልል ሌላ ሹምሽር ሊያደርግ ነው። ደብረጽዮን ገብረ ሚካኤል በበኩላቸው ትላንት በሚሳኤል ተደብድበናል ሲሉ ተናግረዋል። ጤና ይስጥልኝ፣ ይህ አዲስ ፖስት ሚዲያ ነው። ለእናንተ የሚመጥኑ ሰበር ዜናዎችን አጠናክረን መተናል። በአማራ ክልል ሌላ ትልቅ ሹምሽር ሊደረግ እንደሆነ መረጃዎች እየወጡ ነው። ከቀናት በፊት አዲስ የፖሊስ አዛዥ የተሾመለት ክልሉ አሁን ደግሞ የክልሉ ፕሬዝዳንት ከስልጣን ሊሰናበቱ እንደሆነ የፋኖ ምንጮች ዘግበዋል። አረጋን ይተኳቸዋል በሚል የሁለት ባለስልጣናት ስም እየተነሳ ነው። በዝርዝር እናስደምጣቸዋለን። በመቀሌ አቅራቢያ የሚሳኤል ጥቃት ተፈጽሟል። በሚሳኤል ተደብድበናል ሲል ህወሓት ከሰሰ። ትላንት በመቀሌ አቅራቢያ ስለተፈጸመው የአየር ጥቃት አዲስ መረጃ ተሰምቷል። በሌላ በኩል ህወሓት የፕሮግራም ለውጥ ማድረጉ ታወቀ። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው። ይህንን ለውጥ በተመለከተ የህወሓት ከፍተኛ አመራሮች ግልጽ ማብራሪያ ሰጥተዋል። በዝርዝር ትሰሙታላችሁ። የኢዜማ ከፍተኛ አመራሮች በመጪው መስከረም ወር በብልጽግና ስልጣን እንደሚሰጣቸው ቃል እንደተገባላቸው ተሰማ። ይህንን ተከትሎ ኢዜማ የምክክር ኮሚሽኑን በተመለከተ አሉታዊ መግለጫ ለመስጠት መፍራታቸው ተሰምቷል። በተጨማሪም የአማራ ክልል ተወካዮች በምክክር ሂደቱ አፈንግጠው መውጣታቸው ለብልጽግና ራስ ምታት ሆኗል። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ ጀምሩ። እስከ መረጃው ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ወደ ዝርዝሩ እናምራ። የኢዜማ ከፍተኛ አመራሮች በመጪው መስከረም ወር በብልጽግና ስልጣን እንደሚሰጣቸው ቃል እንደተገባላቸው ተሰማ። ይህንን ተከትሎ ኢዜማ የምክክር ኮሚሽኑን በተመለከተ አሉታዊ መግለጫ ለመስጠት መፍራታቸው ተሰምቷል። በተጨማሪም የአማራ ተወካዮች በምክክር ሂደቱ አፈንግጠው መውጣታቸው ለብልጽግና ራስ ምታት ሆኗል። በምክክር ሂደቱ ዙሪያ መግለጫ ያወጡ የፖለቲካ ፓርቲዎች ቢኖሩም መግለጫዎቹን ተከትሎ ሊከሰት የሚችልን ጫና በመፍራት መግለጫ ያላወጡ ፓርቲዎች መኖራቸውን ዋዜማ ራዲዮ ዘግቧል። በጉዳዩ ዙሪያ ለዋዜማ ቃላቸውን የሰጡ የ3 ፓርቲ አመራሮች ከምክክር ሂደቱ አሁናዊ ሁኔታ ጋር በተያያዘ መግለጫ ለማውጣት የሚደረጉ ጥረቶች ሊያስከትሉ ከሚችሉት ውጤት ጋር በተያያዘ በፓርቲዎች አባላት መካከል ልዩነት መፍጠራቸውን ገልጠዋል። የፓርቲያቸው አባላት መግለጫቸው እንዲወጣ መጠየቃቸውን የገለጡልን የአንድ ፓርቲ ከፍተኛ አመራር መግለጫ ይሰጥ አይሰጥ በሚለው ጉዳይ በፓርቲው ከፍተኛ አመራሮች መካከል የሀሳብ ልዩነት መፈጠሩን ገልጸዋል። ፓርቲው መግለጫ ቢያወጣ ከመንግስት ጋር ያለው ግንኙነት ይበላሻል የሚል ስጋት ያላቸው አመራሮች መግለጫ እንዳይወጣ ማድረጋቸውን አመላክተዋል። በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው የመንግስት ምስረታ ስልጣን እንደሚሰጣቸው ቃል የተገባላቸው የፓርቲዎች አመራሮች መኖራቸውንም የጠቀሱት ምንጮች መሰሉ ሁኔታ በፓርቲዎች የምክክር ተሳትፎ ላይ ተጽዕኖ ማሳደሩን ጠቁመዋል። በሌላ በኩል በሀገራዊ ምክክር ጉባኤው የሚሳተፉ የአማራ ክልል የተወሰኑ ተመካካሪዎች በጉባኤው ሂደት በገለልተኝነት፣ በተሳትፎ ፍትሐዊነት፣ በአማራ ሕዝብ ቆጠራ ጉዳይና በቃለ ጉባኤ አያያዝ ዙሪያ ግድፈቶች ታይተዋል ሲሉ ለሀገራዊ ምክክር ኮሚሽን በጋራ በጻፉት ደብዳቤ ወቅሰዋል። በአማራ ሕዝብ ቁጥር ዙሪያ የተነሳው የቆየ ኢፍትሐዊ አሰራር እንዲስተካከል የቀረበው ጥያቄ በ10 በ50 እና በ250 አባላት ደረጃ ውይይት እንዳይደረግበት ተጽዕኖ ተደርጓል ያሉት ተመካካሪዎቹ በ500 አባላት መድረክ ላይ ግን የህዝብ ቁጥር ጉዳይ የኦሮሚያ ክልል ጥያቄ ሆኖ ተመዝግቧል በማለት ከሰዋል። በፌዴራል ከተሞችና በመንግስት አደረጃጀት አጀንዳዎች ላይ በቂ ውክልና እንዳያገኙ መደረጋቸውን የክልሉ ተመካካሪዎች የጠቀሱ ሲሆን አዲስ አበባ የመላው ኢትዮጵያውያን ከተማ ስለመሆኗ ሀሳብ ሲያቀርቡም ዛቻ እንደደረሰባቸው ገልጸዋል። ተመካካሪዎቹ ኮሚሽኑ ቅሬታዎቻቸውን መርምሮ የማስተካከያ እርምጃ እንዲወሰድ አሳስበዋል። እንደ ዋዜማ ራዲዮ ዘገባ መሰረት በሀገራዊ የምክክር ጉባኤው 35ኛ ቀን ውሎ በስራ ቡድን ደረጃ እንዲካሄድ እቅድ ተይዞለት የነበረው የምክክር ሂደት ሳይካሄድ ቀርቷል። የጋራ ማረጋገጫ ቡድን አባላት በየስራ ቡድኑ የቀረቡ አስተያየቶችን በማካተት የ8ቱንም አጀንዳዎች ምክረ ሀሳቦች በስራ ቡድን ደረጃ እንዲያቀርቡ ቢታቀድም የጋራ ማረጋገጫ ቡድኑ ስራውን ባለማጠናቀቁ ምክንያት ሂደቱ ነሐሴ 13 ቀን 2018 ዓ.ም እንዲካሄድ መወሰኑ ታውቋል። የሀገራዊ ምክክር ኮሚሽን ኮሚሽነሮች በምክክሩ እየተሳተፉ የሚገኙ ተመካካሪዎችን ሰብስበው ባደረጉት ንግግርም በምክክሩ ሂደት ተፈጥሯል ላሏቸው መስተጓጎሎች ይቅርታ ጠይቀዋል። ከኮሚሽኑ ኮሚሽነሮች መካከል አንዱ የሆኑት መላኩ ወልደ ማርያም አንዳንድ የምክክር መርሃ ግብሮች
በታሰበላቸው ጊዜ መካሄድ አለመቻላቸውን የገለጹ ሲሆን በመሰል ሁኔታዎች ውስጥ ተመካካሪዎች መጉላላታቸውን ጠቁመዋል። ለዚህም ኮሚሽኑ ይቅርታ ይጠይቃል ማለታቸውን ምንጮች ገልጸዋል። በቀጣይ መረጃ ኢትዮጵያ በአዲሱ የዓለም ባንክ የአገር አጋርነት ማዕቀፍ በሚቀጥሉት 10 ዓመታት ውስጥ ወደ 13.4 ቢሊዮን ዶላር ከዓለም ባንክ ዓለም አቀፍ የልማት ማህበር ፋይናንስ እንድታገኝ መታቀዱ ተሰማ። የፋይናንሱ መጠን ከኢትዮጵያ የሪፎርም ሂደት፣ የአገሪቱ የፕሮጀክቶች አፈጻጸም፣ የዓለም ባንክ በልማት ማህበሩ በኩል ሊያገኝ ከሚችለው የፋይናንስ መጠን ጋር የተያያዘ መሆኑን ሰነዱ ይገልጻል። እንደ አውሮፓውያን አቆጣጠር ከ2027 እስከ 2036 በጀት ዓመት የሚቆየው የዓለም ባንክ የአገር አጋርነት ማዕቀፍ የታሰበውን የፋይናንስ መጠን በተለያዩ የማህበሩ የገንዘብ ድልድል ዙሮች ወይም ሳይክልስ የሚመደብ መሆኑን ቢገለጽም በየዓመቱ የሚመደበው የስራ አፈጻጸምን መሰረት ያደረገ የበጀት አለቃቀቅ ሂደትና የፋይናንስ መጠን በዚያን ወቅት ባለው የልማት ማህበሩ ሀብት ለበጀት ምደባው ብቁ የሆኑ አገሮች ብዛትና የየአገሮቹ አፈጻጸም የገቢ ደረጃና የህዝብ ብዛት የሚወሰን መሆኑን ሰነዱ ያስረዳል። ኢትዮጵያ በአሁኑ ወቅት በዓለም ባንክ ፋይናንስ ከሚደረጉ ፕሮጀክቶች ላይ ፈሰስ የተደረጉና እስከ እንደ አውሮፓውያን አቆጣጠር 2026 ድረስ ይለቀቃል የተባለው የገንዘብ መጠን ወይም ፋይናንስ ፖርትፎሊዮ 16 ቢሊዮን ዶላር መሆኑ የተገለጸ ሲሆን ከዚህ ውስጥ 13 ቢሊዮን ዶላር በዓለም አቀፉ የልማት ማህበር ለሀገር ውስጥ ፕሮጀክቶች፣ 2.5 ቢሊዮን ዶላር ለቀጣናዊ ፕሮጀክቶች እንዲሁም 940 ሚሊዮን ዶላር ደግሞ ከትረስት ፈንድ የሚመጣ ፋይናንስ መሆኑ ተጠቁሟል። በአዲሱ የ10 ዓመታት ማዕቀፍ እንደ አውሮፓውያን አቆጣጠር ከ2027 ጀምሮ ለ10 የበጀት ዓመቶች የዓለም ባንክ ያቀርባል የተባለው ፋይናንስ የኢትዮጵያ የሪፎርም ስራዎች ከቆሙ፣ ፕሮጀክቶችን የማስተግበሪያ የፖሊሲ ማዕቀፎች ከተዳከሙ ወይም ለፕሮጀክቶች ትግበራ ምቹ ያልሆኑ ከባባዊ ሁኔታዎች በመፈጠራቸው ተግዳሮቶች ከጨመሩ በፋይናንስ አሰጣጥ ሂደቱ አወቃቀር ወይም በዓላማዎቹ ላይ ለውጥ በማድረግ እንደሚከለስ ሰነዱ ያስጠነቅቃል። በተቃራኒው የሪፎርም ሂደቱ ከቀጠለና የማክሮ ኢኮኖሚ መረጋጋት የበለጠ ከተጠናከረ ኢትዮጵያ የዓለም ባንክ አሁን በአብዛኛው የምታገኘውን የዓለም አቀፍ ልማት ማህበር ወይም ኢንተርናሽናል ዴቨሎፕመንት አሶሲዬሽን አይዲኤ ቅናሽ ወለድ ያለው የፋይናንስ ድጋፍ ብቻ ከመጠቀም ወደ የልማት ማህበሩና የዓለም ባንክ የመልሶ ግንባታና ልማት ባንክ ፋይናንስን በጥምረት በማግኘት ወደምትችልበት ሁኔታ ወይም ብሌንድ ስታተስ በዝግታ ልትሸጋገር እንደምትችል ተገልጿል። የባንኩ ሰነድ እንደሚያመላክተው ኢትዮጵያ የሪፎርም ሂደቷን በተጠናከረ ሁኔታ መተግበሯን ከቀጠለች ከተለመዱት የፋይናንስ ድጋፎች በተጨማሪ ሌሎች የዓለም ባንክ የፋይናንስ ስልቶችም ወይም ቱልስ የማግኘት እድል ይኖራታል ተብሏል። ከነዚህም መካከል የዓለም ባንክ የመልሶ ግንባታና ልማት ባንክ ወይም IBRD ፋይናንስ፣ በመካከለኛ የፋይናንስ ተቋማት በኩል የሚተላለፉ የፋይናንስ ፈንዶች እንዲሁም ለተወሰኑ ፕሮጀክቶች የሚውሉ የመልሶ ግንባታና ልማት ባንክ የፋይናንስ ዘዴዎችና ዕዳን ለልማት ፕሮጀክቶች የመዋል ስምምነቶች እንደሚገኙበት ተብራርቷል። በቀጣይ በመቀሌ አቅራቢያ የሚሳኤል ጥቃት ተፈጽሟል። በሚሳኤል ተደብድበናል ሲልም ህወሓት ከሷል። ትላንት በመቀሌ አቅራቢያ ስለተፈጸመው የአየር ጥቃት አዲስ መረጃ ተሰምቷል። በሌላ በኩል ህወሓት የፕሮግራም ለውጥ ማድረጉ ታወቀ። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው። ይህንን ለውጥ በተመለከተ የህወሓት ከፍተኛ አመራሮች ግልጽ ማብራሪያ ሰጥተዋል። ትላንት በመቀሌ አቅራቢያ የአየር ድብደባ መፈጸሙ ይታወቃል። ይህንን ተከትሎ የህወሓት ባለስልጣናት ለፈረንሳዩ የዜና ወኪል ምላሽ ሰጥተዋል። የትላንቱ ጥቃት የሚሳኤል ጥቃት እንደሆነ የፈረንሳዩ ዜና ወኪል ነው የዘገበው። የህወሓት ማዕከላዊ ኮሚቴ አባሉን ከላሊ ሀጋዚን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀሌ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ዳንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽመዋል ብለዋል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጹት ባለስልጣኑ ተጨማሪ ማብራሪያ እንዳልሰጡ ዘገባው አመላክቷል። አንድ ስማቸው እንዳይጠቀስ የጠየቁ የአካባቢው ካህን ግን በጥቃቱ ቢያንስ አንድ ሰው መገደሉን ተናግረዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢያ መውደቁን መመልከታቸውን የተናገሩት ካህኑ ለዜና ወኪሉ በጥቃቱ የተገደለ አንድ ታጣቂ በቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻሉ ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ እንዳልቀረ አክለዋል።
ይህ በእንዲህ እንዳለ ህወሓት የፕሮግራም ለውጥ ማድረጉ ታወቀ። ቡድኑ ባለፉት ተከታታይ 3 ሳምንታት ሰፊ ወታደራዊ ኪሳራ ማስተናገዱን ተከትሎ ነው የአቋምና ፕሮግራም ለውጥ ያደረገው። ይህንን ለውጥ በተመለከተ አቦይ ስብሃት ነጋ፣ ጀነራል ክንፈ ዳኘውና አቶ ሚካኤል አስገዶም ግልጽ ማብራሪያ ሰጥተዋል። ህወሓት ፕሮግራሙን ለውጧል፣ ትርክቱንም በይፋ ለውጧል። ባለፉት 3 ዓመታት የህወሓት ከፍተኛ አመራሮች ዓላማችን አገረ ትግራይን መፍጠር ነው የሚል አቋም በማራመድ ይህንኑ ለማሳካትም ሰፊ ስራዎችን ሲሰሩ መቆየታቸው ይታወቃል። ካለፉት ሳምንታት ወዲህ ግን ይህንን አቋማቸውን በመቀየር አገረ ትግራይን መፍጠር ሳይሆን 4 ኪሎን ተቆጣጥረን ኢትዮጵያን ማዳን ነው ዓላማችን እያሉ ነው። የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ከሰሞኑ በትግራይ ቴሌቪዥን ቀርበው ይህንኑ የፕሮግራም ለውጥ በይፋ ተናግረዋል። ከሌሎች የኢትዮጵያ ኃይሎች ጋር ትብብር ፈጥረን 4 ኪሎን መቆጣጠር አለብን፣ ኢትዮጵያን ማዳን ቀዳሚው ግባችን ነው ሲሉ ነው የተደመጡት። ህወሓት ኢትዮጵያን ማዳን ቀዳሚ ግቤ ነው ማለቴ ፈገግታን የሚጭር ነው። ቡድኑ የኢትዮጵያ መጨረሻ ምሽግ የሆነውን መከላከያ በተኛበት ያጠቃ፣ በኢትዮጵያ ፍርስራሽ አገር ላይ ትግራይን አጸናለው የሚል ድርጅት መሆኑ የአደባባይ ሀቅ ሆኖ ሳለ ዛሬ ኢትዮጵያን ለማዳን ተነስቻለሁ ማለቱ ፈገግ ያሰኛል። በተመሳሳይ ከሸዋ ጤፍ የማትለምን አገረ ትግራይን እንፈጥራለን፣ ኢትዮጵያዊነት በሽታ ነው በሚሉና መሰል ንግግሮቻቸው የሚታወቁት ሜጀር ጀነራል ክንፈ ዳኘው ኢትዮጵያን እናድን የሚል ጥሪ ከሰሞኑ አቅርበዋል። ወደ አዲስ አበባ ለመመለስ ብልጽግናን እናስወግድ ብለው የተከሰቱት ጀነራሉ ትግራይን ለመገንጠል ጊዜው አሁን ነው ባሉ በወራት ልዩነት መዳረሻችን 4 ኪሎ ነው ብለዋል። ጀነራሉ የትግራይን የመገንጠል አቋማቸውን ከማቀንቀን በተጨማሪ ኢትዮጵያዊነት በሽታ ነው በማለት በይፋ መናገራቸው ይታወሳል። ዛሬ ደግሞ በሽታ ነው ወዳሉት ኢትዮጵያዊነት ለመመለስ ብልጽግናን አስወግደን ስልጣን መቆጣጠር አለብን እያሉ ነው። በመጨረሻም በአማራ ክልል ሌላ ትልቅ ሹምሽር ሊደረግ እንደሆነ መረጃዎች እየወጡ ነው። ከቀናት በፊት አዲስ የፖሊስ አዛዥ የተሾመለት ክልሉ አሁን ደግሞ የክልሉ ፕሬዝዳንት ከስልጣን ሊሰናበቱ እንደሆነ የፋኖ ምንጮች ዘግበዋል። አረጋ ይተኳቸዋል በሚል የሁለት ባለስልጣናት ስም እየተነሳ ነው። ለፋኖ ቅርበት ያላቸው የፕሮፓጋንዳ ሚዲያዎች አቶ አረጋ ከበደን ከስልጣን ሊነሱ እንደሆነና በምትካቸውም በአሁኑ ወቅት የክልሉ ምክትል ፕሬዝዳንት ሆነው እያገለገሉ የሚገኙት አቶ አብዱ ሁሴን ይተኳቸዋል እየተባለ ነው። ይህ መረጃ በገለልተኛ ምንጮች ያልተረጋገጠ ቢሆንም እውነት የመሆን ዕድሉ ሰፊ እንደሆነ የክልሉን ፖለቲካ በቅርበት የሚከታተሉ ምንጮች ገልጸዋል። በአሁኑ ወቅት አቶ አረጋ ከበደ የአማራ ክልል ርዕሰ መስተዳደር ሆነው በማገልገል ላይ ይገኛሉ። ዶክተር አብዱ ሁሴንም የክልሉ ምክትል ርዕሰ መስተዳደር ናቸው። ይሁን እንጂ በኢትዮጵያ ፖለቲካ ውስጥ በተለይም በአማራ ክልል በተደጋጋሚ የሚታዩትን የይፋዊ ስልጣን ሽግግሮችና ግምገማዎች ተከትሎ መሰል መረጃዎች ወይም ወሬዎች መሰራጨታቸው የተለመደ ነው። ይህ መረጃ እውን ቢሆን ሊኖረው የሚችለው ዋና ዋና ፖለቲካዊ፣ አስተዳደራዊና ማህበራዊ እንድምታዎች በርካታ ነው። ሁለቱም አመራሮች የብልጽግና ፓርቲ ከፍተኛ አባላት በመሆናቸው የአመራር ለውጡ የስርዓት ወይም የፓርቲ ለውጥ ሳይሆን የውስጥ የአሰራርና የሰው ኃይል ሹምሽር እንደሆነ ያሳያል። በክልሉ ለረጅም ጊዜ የዘለቀውን የሰላምና የጸጥታ ችግር ለመፍታት የፌዴራልም ሆነ የክልሉ መንግስት አዳዲስ ስልቶችን ወይም የሰላም አማራጮችን ለማስፈጸም አዲስ ፊት ለመጠቀም ማሰባቸውን ሊያመላክት እንደሚችል ተንታኞች ይጠቅሳሉ። አዲስ የሚሾም መሪ አዳዲስ የድርድር በሮችን ለመክፈትና ከታጠቁ አካላት ጋር ያለውን ግንኙነት ለማለዘብ የተሻለ እድል ሊኖረው ይችላል። በተጨማሪም በክልሉ ያለውን ወታደራዊና ሲቪል አስተዳደር የማቀናጀት ስራ ላይ የራሱ የሆነ የፖሊሲ አፈጻጸም ፍጥነት ለውጥ ሊያመጣ እንደሚችል ግምታቸውን የሚያስቀምጡ አሉ። ይህ መረጃ ይፋዊና ሕጋዊ በሆነ መንገድ በክልሉ ምክር ቤት እስካልተረጋገጠ ድረስ እንደ መላመት ወይም የፖለቲካ ወሬ የሚወሰድ ቢሆንም በክልሉ ያለውን ወቅታዊ ሁኔታ ለመረዳት ግን ትልቅ ጠቋሚ ነው። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።